እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁ ማለት አያችሁ። እናንተ ግን ቅኑ፣ ሌባ በጨለማ እንደሚደርስ እናንተ ጨለማ አይደላችሁምና። ምን ማለት ነው? በኦርቶዶክሳዊ ተዋህዶ በክርስቶስ አምላካችን ልብ በሉ፣ በአምላክነቱ አምኖ በኦርቶዶክሳዊ ተዋህዶ ጸንቶ ስጋው ደሙን ተቀብሎ ተዘጋጅቶ ንስሐ ገብቶ የሚቆይ ጨለማ የለበትም። ሌባ የሚመጣበትም ሰዓት አይኖረውም፣ የሚነጥቀውም አይኖረውም። ታዲያ ጨለማ የተባለው ምንድነው? ከሃይማኖት ከስነ ምግባር ለራቀ በጨለማ ህይወት ይኖራል። ለዛስ አኗኗሩ የከፋ ሊሆን ይችላል። እኛ ግን ከዚህ የተለየነንና ጌታ ሲናገረን በቅዱስ ጳውሎስ አንደበት አድሮ እናንተ በጨለማ አይደላችሁም አለ። በጨለማ ያልሆነ ሰው ልብ በሉ፣ በጨለማ ያልሆነ ሰው ሁሌ ብርሃንን ነው የሚያስበው። በጨለማ ያልሆነ ሰው ሁሌ ደስታን ነው የሚያስበው። ምክንያቱም ከሞት በኋላ ህይወት አለ ነው። ከሞት በኋላ ክብር አለ ነው። ከሞት በኋላ ነፃነት አለ። እግዚአብሔር አምላካችን ቅዱሳን መላእክት ላለመኖር መጠንቀቅ አስፈላጊ ነው። በጨለማ ውስጥ ማብራት የሚችል ጽኑ ባትሪ፣ ጨለማውን ማስወገድ የሚችል የእውነት ብርሃን ንስሐ መንገድ አለችና ወደ እሷ ከእጅ ማጣት አይገባም። በቆላ የሚኖሩ ሰዎች ልብ በሉ፣ በቆላ የሚኖሩ ሰዎች፣ ማብራት በሌለበት አካባቢ የሚኖሩ ሰዎች ከእጃቸው ምን አያጡም? ከእጃቸው ምን አያጡም? በጨለማ አካባቢ የሚኖሩ ሰዎች ምን አያጡም? ከእጃቸው አላችሁ? ባትሪ ይዛሉ። በጣም ጥሩ አያችሁ፣ ባትሪ ይዛሉ። ምክንያቱም ለሚሄዱበት ለሚንቀሳቀሱበት ቦታው ጨለማ ስለሆነ። ስለዚህ ከእጃችን ልናጠው በጨለማ በድቅድቅ በተሞላ በኃጢአት በበደል በዘረኝነት በተሞላ በጨለማ የተሰኘች ዓለም ላይ ብንኖርም እንኳን ኦርቶዶክሳዊ ተዋህዶ እምነታችንና በንስሐ ህይወታችን እንደ ባትሪ ከእጃችን ከህይወታችን ልንለየው የማይገባ መሆኑን ተረድተን መኖር ያስፈልጋል። ሁላችሁም የብርሃን ልጆች ናችሁ፣ የቅን ልጆች ናችሁና እኛ ከሌሊቱ ወይንም ከጨለማ አይደለንም። እንግዲያውስ እንንቃ፣ በመጠን እንኖር እንጂ እንደ ሌሎቹ አናንቀላፋል። እንግዲያውስ እንንቃ፣ መንቃት ያስፈልጋል። ምናልባት ዛሬን ለመድረስ ያሰቡ የእግዚአብሔር ፍቃድ ግን እስከ ዛሬ ቢቆዩ ይጎዱበታልና እስከ ዛሬ ቢቆዩ አይጠቀሙበትምና እግዚአብሔር ሰዎችን በሚጠቀሙበትና በጊዜያቸው ብቻ እንዲኖሩ አድርጎ እንዲያርፉ ያደርጋቸዋል። ዛሬ ሁለት ወንድሞቻችን በመካከላችን በእነሱ ምክንያት ተሰብስበናል። የወንድሞቻችን ማረፍ እረፍት ነው ለነሱ። ለኛ ቆመን ለቀረን ግን መምህራን ናቸው። ሞት መምህር ነውና ወጣቱንም አይተውም፣ አዛውንቱንም አይተውም፣ ጎልማሳውንም ሽማግሌውንም ሕፃኑንም አይተውም። ሞትን ያላየ ሰው የለም። እመቤታችን ቅድስተ ቅዱሳን ክብርተ ክቡራን አዎ አልፋበታለች። ሞት የማይስማማው በባህሪው ሱረት የሌለበት በመንግስቱ ህልፈት የሌለበት በለበሰው ስጋ በስጋው ሞተ ተብሎ የተነገረለት የአምላካችን ትንሣኤውን በዓለም እናከብረናል። ስለዚህ ወንድሞቻችን በዚህ ሳምንት ስለ ሐዘናቸው ሳይሆን የሚነገርላቸው አዎ ዛሬ ክርስቶስ አምላካችን ለዓለም ሁሉ የብርሃን በዓል የሚከበርበት የሚታሰብበት ነው። ስርዓተ ቤተ ክርስቲያን እንዳለ ይፈጸምላችኋል። ልባችን ግን በሐዘን ሊሞላ አይገባም። የሞተልን ሞተን እንዳንቀር ሕያዋን ሊያደርግን ነው። ሕያዋን ለመሆን ግን አዎ ቅዱስ ጳውሎስ እንደነገረን እንግዲያውስ በጥምቀት ከሱ ጋር ከተቀበርን በትንሣኤውም ከሱ ጋር እንነሳለን አለ። አዎ በጥምቀት ከሱ ጋር ከኖርን ዳግም ለመነሳት ደግሞ ሕያዋን ነን። ስለምን በዚህ በማቴዎስ ወንጌል ሙታንን ስለ ሙታን ያለቅሳሉ፣ ሙታንስ ሙታንን ይቀብራሉ ተብሏል። እኛ በእውነቱ ከሙታኑ አይደለንም፣ ሕያዋን ከሆኑት ነው። መንፈሳዊ ግብራችን ቢጎልብንም እንኳን በንስሐ ልንመላለስ ይገባልና እንደ ሌሎች አናንቀላፋ ተብሎ ተነግሯል። ሌሎች
አዎ ለእግዚአብሔር የማይገለጠውን ቃል እየገለጡ ለእግዚአብሔር የማይነገረውን እየተናገሩ መክሰፍት ላይ መክሰፍትን ይደምራሉ። እኛስ ልክ እንደነሱ ማንቀላፋት አይገባም። ሁልጊዜ የቸርነቱን ስራ እንዲሰራልን በንስሐ ሕይወት መኖር ይጠበቅብናል። ኦርቶዶክሳዊ ተዋሕዶ ከንስሐ የሚርቅ ግብር ሊኖረን አይገባልምና ምናልባት ስለ ሞት 10 ነገሮችን አንስተን መነጋገር ይቻላል። ከጊዜው አንፃር ግን መሰረታዊ ነገሮችን ብቻ እናነሳለን ማለት ነው። ሞት በስድስት መሰረታዊ ነገሮች ይከፈላሉ። በስድስት መሰረታዊ ነገሮች ተከፍለው ይታያሉ። ልብ በሉ። የማይጠቅም 3 አቅጣጫዎች፣ የማይጠቅሙ ለቅሶች አሉ። ምንም ያስከትሉ ለነዋሪ ብቻ የሚያስሉበት ለሟቹ ምንም የማይጠቅም ለነዋሪውም ክብር የማያሰጥ የማይጠቅሙ 3 የሞት አይነቶች አሉ። አንደኛው አባቴ ሞተብኝ ብሎ ማልቀስ በደልም ጭምር ነው፣ ኃጢአትም ጭምር ነው። 2 ጉዳት ደግሞ አለው። ባለ አይን ይጎዳል፣ ራስ ያሳምማል። በደል እንደመሆኑ በኦሪት ዘፍጥረት ምዕራፍ 2 ላይ እንደተገለጠ አዳም ሆይ አፈር ነህና ወደ አፈር ትመለሳለህ ተብሎ ተነግሯል። ሁሉም በዚህ ምድር የምናያቸው ሁሉ የጊዜ ልዩነት ሊሆን ይችላል እንጂ ይህንን ጽዋ የማይቀምሰው የለም። ሞት ጽዋ ተብሎ ተነግሯል። ሁሉም ይጠጡታል። ሌላውን ጽዋ በፍቃደኝነት ይገቡታል። ይሄን ግን ከአራቱ ባህሪያተ ሥጋ ከባህረ 3ቱ ባህሪያተ ነፍስ ተዋህዶ ሰው ከተሰኙ በኋላ ከጽዋው ተካፋዮች ነን። የዚህ ጽዋ ተደራሾች ነን እያንዳንዳችን፣ ከዚህ የሚቀር የለምና አባቴ ሞተብኝ ብሎ ማልቀስ ነው። ምክንያቱም አባት እንዲሆኑን አድርጎ የሰጠን እግዚአብሔር አለንና፣ ከአባትም በላይ የእውነት አባት፣ ከአባትም በላይ ስለ አባት ሆኖ የሚያኖረን እግዚአብሔር አለና ለነሱ ለአባቶቻችን እንድንገለጥባቸው ወደዚህ ምድር እንድንመጣ ምክንያት ሆነው ይሆናሉ እንጂ አባታችን ፈጣሪያችን አስገኛችን እግዚአብሔር ነው። ይህ ስንል ግን አንወዳቸውም አናከብራቸውም ማለት አይደለም። እንወዳቸዋለን እናከብራቸዋለን። ከዚህ ዓለም ግን ሲለዩ ለነሱ እረፍት ነው። እነሱ በመካከላችን ሲለዩ እነሱ ምን ሰርተው ሄዱ እኔስ ምን እየሰራው ነው ብለን እንድንገነዘብ ይረዳል። ሁለተኛው የማይጠቅም እናቴ ሞተችብኝ ብሎ ማሰብ ነው። እናቶቻችን የወለዱን እግዚአብሔር እንድንገለጥባቸው በእነሱ መንገድ ወደዚህ እንድንታወቅ ምክንያት ሆነው ይሆናል። እግዚአብሔር ባከበራቸው ክብር በዚህ ምድር እንዲኖሩ እንዲገባቸው ያደርጋቸዋልና ይሄንን ብቻ ኖረው የተሰጣቸውን ጊዜ ብቻ ተጠቅመው ኖረው ያልፋሉ። ምናልባት ያለመታደል ሆኖ ደግሞ አንዳንዶቹ ራሱን ያጠፋል፣ አንዳንዶቹ ደግሞ ራሱን ያንቃል። ይሄ ከባድ በደል ነው፣ መሆንም የለበትም። እግዚአብሔር ያኖራትን በጊዜ እስኪወስድ ድረስ ጸንቶ መቆየትንና መጠበቅ ባለቤቱ ላይ የተመሰረተ ስለሚሆን ለምን እናት የለችኝም ብሎ ያለቅሳል? እናት ሆኖ የሚያኖረን እግዚአብሔር አለና፣ እንደ እናት ሆኖ የሚመግበን፣ እንደ እናት ሆኖ የሚንከባከበን፣ እንደ እናት ሆኖ የሚጠብቀን፣ የሚደነቅ ፍቅሩን በዕፀ መስቀል ላይ የገለጠን እናቱን እናት አድርጎ የሰጠን ክርስቶስ አንተ አባቴ አይደለህም እናቴ አይደለህም፣ ስጋውያን በስጋ የወለዱን ሁሉን ነገር ፈጻሚ አከናዋኞች ናቸው ብሎ ማልቀስ በጣም በደል ነው፣ እግዚአብሔርን ማሳዘን ነው። ሶስተኛው ወንድም እህት ጎረቤት ተለዩኝ ጓደኛ ተለየኝ ብሎ ማልቀስ ኃጢአት ነው። ምክንያቱም እግዚአብሔር አምላካችን ከቅዱሳን መላእክት ኅብረት ከቅዱሳን አበው አንድነት አድርጎ አኑሮናልና እንደ ወንድም የሚያስናኑን እንደ እህት የሚያበረቱን ቅዱሳን መላእክት አሉና እነዚህ የሉኝም ብሎ ክደትም ጭምር ስለሆነ እኚህ ተለዩኝ ለምን ተለይም ብሎ ማልቀስ ተገቢ አይደለም። ሶስተኛው ይሄ ነው። የሚጠቅሙትን ለማንሳት እንኳን እንገደድ። መጀመሪያው የሚጠቅመው ለቅሶ ምንድነው ነው? ቅዱስ ጴጥሮስ ያለቀሰውን ለቅሶ ማየት ያስፈልጋል። በዚህ በማቴዎስ ወንጌል ላይ ምዕራፍ 26 ቁጥር 69 ጀምራችሁ ስታነቡት ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ ነግሮት ነበረ።
ነገር ግን ሐሙስ ምሽት ለአርብ አጥባን ሌሊት ላይ ዶሮ ሳይጮህ 3 ጊዜ ክዶት ነገሩን በተመለከተ ጊዜ በለቅሶ ዋይታ አልቅሷል። የራስን በደል አይቶ የራስን ኃጢአት ቅዱስ ዳዊት የተናገረው ነው። ጌታ ሆይ በኃጢአት ተጸነስኩ በኃጢአት ተወለድኩና አንጻኝ እነጻለሁ ብሎ ስለ ኃጢአት ስለ ግል ኃጢአት እያሰቡ ማልቀስ የመጀመሪያው ጠቃሚ ለቅሶ ነው። ሰው ሊያለቅስ ከተገባው ማልቀስ እስካሰኘው ሊያለቅስ የሚገባው የመጀመሪያው የራሱን ኃጢአት እያየ ነው። ሁለተኛ